የግጥም ርዕስ ረመዳን ይላል። ምስጋና ለአላህ አምሳያ ለሌለው እዝነት በረከቱ ለሁሉም የሚደርሰው አዛኝ ነው ሩህሩህ ነው ከጉድለት የጠራ ሰጥቶ ማይልቅበት ድህነት ማይፈራ ለባሮቹ ክብር ካለው አዘኔታ ፉርሳ ያመቻቻል በጊዜ በቦታ ብዙ እድሎችን ለኛ ያመቻቻል ነቄው ይጠቀማል ሞኙ ይሸወዳል። ከዚህ ፉርሳዎች ከልዩ እድሎች አንዱ አክቦናል ንቁ የአላህ ባሮች መቶልን ከፊት ለፊት እየገሰገሰ ትልቁ እንግዳ ሊገባ ደረሰ ቀኑ ቆጠረና የተቀጠረበት በጊዜ ደረሰ ሳይጎል ሳያልፍበት ዘንድሮ ምንዳምና ያለምንም ስራ በባዶ እንዳይሄድ አላህን እንፍራ ከጁማአ በመስጂድ ተደመን ለይሉን ተራዊህ ሰላት ዱዓ አድርገን መስጂዶች ሞልተው ሙስሊሞች ከፍ ብለው የኢድ ሶላታቸው በድምቀት ሰግደው የኢህቲካፍ ጁማአ ከመስጂድ ሲመለስ ልባቸው በሐዘን አይናቸው ሲያለቅስ ትዝ ይላል እንዴት ነው ዝግጅት የኡመተል ኢስላም ለሲያም ለቅርአት ለዝክር ለቅያም ስንቶች ነበሩ የአምና የጾሙት የዘንድሮ ሳይደርስ አኺራ የሄዱት እኛም ከደረሰን አላህ ከወፈቀን ከዚህ ትርፋማ ወር እንውጣ ሸምተን መንዙማ ነሺዳ በሱዳን ሙዚቃ እንዳናጭበረብር መሸወዱ ይብቃ ተከታታይ ፊልሞች ወይም ድራማ ሁሉም አስወግደህ ቁርአን ብቻ ስማ ቀንህን በመጾም ሌሊት በመቆም ደረጃ ከፍ ይበል ከጌታህ ፊት ስትቆም ጾምህ ጥርት ይበል ከሐሜት ከውሸት አሉባልታ ወሬ አለፈው በርቀት ቁርአንህን ዘርግተህ አንብበው ቀን ማታ ከዱዓ ከአዝካር አትራቅ ላፍታ ሰላትህ በመስጂድ ከሙስሊሞች ጋራ ሁሉንም በኢኽላስ በሱና እንስራ ዝናቡ እንዲወርድ በሽታው እንዲነሳ እንለምን ጌታችን እጃችን እናንሳ የተራበ አብልተን ጾመኛ አስፈጥረን ይሄንን ከባድ ጊዜ እንለፈው ተባብረን ያስቀየምነው ካለ አፉታ እንጠይቅ ያስቀየምን ካለ ሄደን እንታረቅ ድንበር ያለፍኩበት ካለ ያስቀየምኩት አውቄም ይሁን ሳላውቅ ቅስሙን የሰበርኩት ለአላህ ይበልና ሁሉም አፍ ይበለኝ እኔም ብያለሁ አላህ ይቀበለኝ ለፍጥር ካበቃን ረመዳንን ጾመን አላህን እናመስግን ልክ እንዳዘዘን ቢያልቅ ረመዳን ጌታችን ሕያው ነው ሞታችን እስኪደርስ ሁሌም እንገዛው ከረመዳን ህይወት ሳይኖር ተለውጠት በኢባዳ እንቀጥል ያለ ተቀይሮት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም የረበና ሰላም በእናንተ ላይ ይሁን። እንግዲህ ግጥሜን እንደሰማችሁት ነው እንደምትወዱትም ተስፋ አለኝ። ኢንሻአላህ ሁላችንም ደግሞ በሰማነው ተጠቃሚ ያርገን ሰምተን ሳይሆን ሰምተን ምን ተገብረው ያርገን ማለት ነው። ሁላችሁንም ሰላም ብያለሁ። ቪዲዮ ከሰራ ቆይቻለሁ ብቻ ለኸይር ነው ኢንሻአላህ። እና ሲቀጥል እንደምናውቀው እውነትም ረመዳን ከፊት ለፊታችን መጥቷል። እኔ አንድ ነገር ሁሌ የቤት ስራ ይሆንብኛል ማለት ነው። ብዙ ሰዎች ቲክቶክም ላይ የትም ባይዘው የኔ ቲክቶክ ተጠቃሚ አይደለም አፑ አለኝ ዝም ብሎ እና ይጨፍራሉ ሰውንም ይዘልፋሉ ሰውን ያስከፋሉ አላህንም ያስከፋሉ። ከዛ በኋላ ልክ አንድ ወር ረመዳን ደረሰ ሲባል በነሺዳ በመንዙማ በምን ቲክቶክን እናድምቀው ይላሉ። ነሺዳ ሲጀመር ማን ፈቀደላቸው? መንዙማ ማን ፈቀደላቸው? አላህ ያኔ ረመዳን ላይ ብቻ ነው ያለው? አላህ ሌላ ጊዜ የለም ነው? አላህ ሌላ ጊዜ አያውቅም ነው ወይስ እንዴት ነው? እኔ ሊገባኝ አልቻለም። በጣም ይገርመኛል። እንደገና ደግሞ ይሳደቡ ምን ይሉ የበቃ ሐረካታቸውን
እንደፈለጉ ይሆኑና ይቀልዱና መጨረሻ ላይ አኽረ ሸህር ረመዳን ልክ ደረሰ ሲባል አፍ በኛ አስቀይሜሽ ነበር፣ አፍ በለኛ አስቀይሜሽ ነበር። እኛ የሰው ልጆች ነን፣ ብዙ እናስቀይማለን፣ እናስከፋለን። መሰለን እኔ የማወራው ነገር ለእኔ ጥሩ ኖርማሊ ሊመስለኝ ይችላል፣ ግን ብዙ ሰው ሊከፋብኝ ይችላል። ያኔ ብዙ ሰውን ላስቀይም እችላለሁ ማለት ነው። ብቻ ያኔ እኔ ደስ ስላለኝ ዝም ማለት የለብንም። ከቻለን ሁላችንም በየቀኑ አላህ ከሰጠን ሁላችንም በየቀኑ አፍ ብንባባል በየቀኑ ይቅርታ ብንጠያቅ በጣም ተመራጭ ነው። ምክንያቱም ሁላችንም እናጠፋለን፣ የሰው ልጆች አላጠፋም ማለት ማናችንም እንትን አንልም ማለት ነው። ሁላችንም እናጠፋለን፣ እንሳስታለን። ያም ሆኖ ግን የአመቱን ረመዳን መጠበቅ የለብንም። በቃ ያኔ ለአንድ ወር ብቻ ሙስሊም መሆን የለብንም። ከወሩ ሙስሊሞች ከመሆን እንጠንቀቅ፣ ዲናችን እንያዝ አድርገን ጠበቅ ብለዋል እና ሁላችንም በዲናችን ልንጸና ይገባናል ማለት ነው። የሰውንም ሃይማኖት መዝለፍ፣ ሰውን ዝቅ ማድረግ ብዙዎቻችን ላናቀው እንችላለን። አንድ ሰውን ዝቅ አርጎ ንቆ ሚያይ ሰው ራሱ የተናቀ፣ ራሱ የተዘቀጠ፣ ራሱ የተዋረደ ሰው ነው። ስለዚህ ማንም ሰው ከማንም አይበልጥም ኢላ በትቋ እንጂ። ስለዚህ ሰውን መናቅ፣ ሰውን መዝለፍ ምንም ተገቢ አይደለም። ይሄንን ቪዲዮ መስራት ከፈለኩኝ ወላሂ ቆይቻለሁ፣ ብቻ ስላልተመቻቸልኝ በአንዳንድ ነገሮች ዘግይቻለሁ ማለት ነው። እና በቃ እንደዚህ መሆን የለብንም። ሁላችንም በየሰዓቱ ካገኘን ይቅርታ ብንጠይቅ ጥሩ ይመስለኛል። እንደኔ ብዙ ቪዲዮ እንሰራለን። ቪዲዮአችን ሰውን የሚያስከፋ የሚያስቀይም ምን ሲቀው ሳቅ ሰውን ብዙ ቅር ሊያስብል ይችላል። ባገኘነው ሰዓት ይቅርታ ብንጠይቅ በየሰዓቱ ተመራጭ ይመስለኛል። ምክንያቱም ተኝተን ላንነሳ እንችላለን፣ ውለን ላናድር እንችላለን። ግን የአመቱን ረመዳን ሲመጣ ደግሞ ማሻአላህ አርዝማም ትለብሳለች፣ በቃ ሸፍሸፉንም የት እንዳለ ትፈልጋለች፣ ቁርአንም ታመጣለች፣ በቃ መንዙማ እያለች አላቅም ብቻ እና በጣም እንትን ብለናል፣ ወርደናል ማለት ነው። እና እንደዚህ በዚህ ልኩ መዝቀጥ የለብንም ማለት ነው። ሁሉም ሰው በእርግጥ በሰራው ስራ ሁሉም ሰው በአላህ ፊት ይጠየቅበታል። ግን ቢሆንም እንደኔ ወረመዳን ልክ ሲደርስ ይቅርታ በይኝ ይቅርታ አርጉልኝ ሚለኝ ሰው እኔ አልወድም፣ ጥሎብኝ በቃ። ምክንያቱም ለምን ሌላስ ጊዜ አላህ አይቆጣም ነው? ሌላ ጊዜ አላህ የለም ነው? ሌላ ጊዜ ይቅርታ አያስፈልግም ነው? የአመቱን ረመዳን የምንጠብቅበት ኬዝ ምንድን ነው የሚለው ሁሌ ጥያቄ ይሆንብኛል ማለት ነው። ብዙዎቻችን ረመዳን እስኪደርስ ድረስ በቃ ያረግነውን አድርገን አፋችንን ከፍተን እንጠብቃለን። ልክ ረመዳን እንደዚህ ወር ቀረው፣ በቃ ሳምንት ቀረው፣ 15 ቀረው ሲባል ማሻአላህ ጸጉራን እንደ ግመል ሻኛ የምታቆም ሁላ እጃቧን አርጋ ምናምን ነገር በቃ በመንዙማ እናድምቀው ቲክቶኩን። እንደው አላህ ይስማኝና ይሄንን ቲክቶክ መንደር ኢንሻአላህ አላህ ያጥፋው ማለት ነው። ወላሂ በጣም ሰዎችን እያበላሽ ነው። ብቻ ኢንሻአላህ ሁላችንም አላህ መጨረሻችንን ያሳምርልን። ሰዎችን ከማስከፋት፣ የሰውን ቅስም ከመስበር፣ የሰውን ልብ ከመስበር አላህ ይጠብቀን። እኛ የምናወራው ነገር ወይ እንደ ቀልድ ወይ እንደ የሆነ ነገር ልናወራ እንችላለን፣ ግን ያንን ሰው ገብቶ ልቡን ሊሰብረው ይችላል። በዛ ሰዓትኛ ይቅርታ ብንጠይቀው ካላህ ፊትም ተወዳጅ እንሆናለን። ምክንያቱም ይቅርታ መጠየቅ ትልቅነት ነው እና አውቀን አይደለም አንድን ሰው አውቀን ሆን ብለን እናስከፋለን ብለን ሳይሆን በሆነ አጋጣሚ ሊከፋብን ይችላል። ባገኘነው ሰዓት ግን ይቅርታ ብንጠይቀው ግን ረመዳኑ ሲመጣ የግድ አፍ ይለኛል ብለን ኧረ ብቻ ይከብዳል። እኔ እንጃ ሼም ነው። ሁላችንም ደግሞ አላህ ኸይር ስራችን ይውደድልን። ኸይር ስራቸውን ከወደደላቸው ሰዎች ጋር ይበለን ኢንሻአላህ። መጪው ረመዳን ደግሞ በሰላም አድርሶን ይሄንም አድርሶን ጾሞ ከሚቀበላቸው ደርሶ ከሚጾሙት ያርገን። ቀጣይ ደግሞ ኢንሻአላህ ከመላ ቤተሰቦቻችን ከእናት አባቶቻችን ለመጾም ያብቃን ማለት ነው። ቤተሰቦቻችሁ ያሉት አላህ ይጠብቅላችሁ። የሞቱት ደግሞ አላህ ፍርደውሰል ጀነት ይወፍቃቸው፣ በፍርደውሰል ጀነት ያኑራቸው። ሁላችንም ሀጅንና በዚህ ሰዓት ለነሱ ዱዓ እናደርግላቸው ማለት ነው። እና ኢንሻአላህ ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ብዙ ጊዜ ሰውን ልናስቀይም እንችላለን፣ ግን እንደምለውም ባገኘን ሰዓት ይቅርታ ብንጠያየቅ ደስ ይለኛል። እኔ ግን እስከዛሬ ቅር አስደርጎኛል፣ ቅር አሰኝቶኛል ምለው ሰው ያለ አይመስለኝም። እኔ ግን ቅር ብያለሁ ብዬ አላስብም። ግን እኔ ባልልም ሰው ቅር ሊለው ስለሚችል ሁላችሁንም ለአላህ ብዬ አፍ ብያችኋለሁ። አላህ ደግሞ
አፍ ይበለን አላህ ይቀበለን ማለት ነው ሁላችንም እና ኢንሻአላህ ረመዳንን በስነ ስርዓት ጾሙ ከሚቀበላቸው ባሮቹ ጋር አላህ ይበለን ሁላችሁም የታመመም የተቸገረም የተራበም ኢንሻአላህ ሐጃውን ሁሉ አላህ የሚያሟላበት ረመዳን ያርግልን ማለት ነው ኢንሻአላህ ከአምናው በተሻለ ሁላችንም ቁርአናችንን አክትመን በሰላት በዝክር ጠንካራ ሆነን መልካም ስራዎችን ስንሰራ ሚያልፍ አላህ ያድርግልን ማለት ነው ሲቀጥል ለሁላችሁም ደግሞ ለሀገራችሁ ያብቃችሁ ሀገርን የመሰለ ነገር የለም ዘንድ ቀጣይ አመት ኢንሻአላህ ሁላችንም በየቤታችን ከቤተሰቦቻችን ከፋሚሊዎቻችን ጋር ምንጾምበትን ያርገልን የመጣው የደረሰውን ያድርሰንና ጾሞ ከሚቀበላቸው ጋር ያርገን ኸይር ስራቸውን ከወደደላቸው አላህ በአርሽ ጥላ ካረጋቸው ሰዎች ጋር ያርገን የሞቱትን ቤተሰቦቻችን ደግሞ አላህ በፊርደውሰል ጀነት ያኑራቸው ማለት ነው አላህ ይዘንላቸው ያሉትን እናት አባቶቻችን ደግሞ እድሜያቸውን ረጅም ያርግልን አላህ ረጅም እድሜ ከመላው ቤተሰብ እየቀነሰ ለነሱ ይስጥልን ማለት ነው ባይነኝ እኔ በኔ እንደኔ ማለት ነው እና አላህ ይጠብቅልን ብዙ አበዛውባችሁ መሰለኝ ለማንኛውም ጨፋሪዎችም ዘፋኞችም ምናምን ደግሞ ያንድ የሚገርመኝ ነገር ማለት ነው ሰሞኑ ዱባይ ላይ ምን እንዳለ አላቅም ይጨፍራሉ ደግሞ የሚገርመኝ ነገር ስልጤነት ይለምልም በስልጥኛ እየጨፈሩ እኮ ነው ጉራጌነት ይለምልም እየጨፈሩ ወላኔነት ይለምልም ኧረ ምን ነው ተው ግን ወዴት እየሄድን ነው ወላሂ በጣም ይደብራል ያኔ ሁላችንም ፍጹም አይደለንም ግን ቢሆንም በዚህ ልኩ በቃ መዝቀጥ የለብንም መጨፈራ ካማራን ቤት ውስጥ ብቻችንን እንጨፍር ሙም ላዚም አደባባይ ወተን እዩን ስሙኝ በቃ ዳሌዋን ያወዛወዘች ምናምን ነገር ኧረ ከባድ ነው በጣም ብቻ አላህ መጨረሻችን ያሳምርልን ለሁላችንም በቃ ምንም አልልም ከዚህ በላይ ኢንሻአላህ አላህ የመጣው ረመዳን አድርሶን በስነ ስርዓት ጾመን በስነ ስርዓት በደስታ በቃ እንጃ በተውባ በአስካር ጨርሰን ለማስረከብ ያብቃን ማለት ነው በአመቱ ረመዳን ያደርሰን ሁላችንም ለዚህ ያደረሰን አላህ ምስጋና ይገባዋል አልহামዱሊላህ ስንቶቹ እንደተባለውም አምና ነበሩ ከኛ ጋር አምና በዚህን ሰዓት ሱብሃነከ ረቢ ስንት ነገር ያያረጉ ለቤታቸው ምናምን አስቤዛቸው ሾርባቸው ያያረጉ ዛሬ ግን ይታሉ የሉም ከኛ ተለይቶ ነው ያሉት ምክንያቱም ቀናቸውን ጠብቆ አላህ ባለው ሰዓታቸው ስለደረሰ ዘንድሮን ከኛ ጋር ስላልፈቀደላቸው በፈቀደው ሰዓት ወሰዳቸው ሱብሃንአላህ ምንም ማድረግ አንችልም የአላህ ስራ ነው صح ስለዚህ ሁላችንም ልንጠነቀቅ ይገባል ከእንደዚህ ነገር ከመጥፎ ነገር ከመጥፎ ሐረካት ስሜታችን ተከትለን ወደ ገደል መግባት የለብንም ማለት ነው ሁሉም ነገር ጣፊ ነው ሁሉም ነገር ቀሪ ነው ነገ ግን ብቻ መልካም ስራችን ተከትሎን መሄድበትን ምንም ሳንይዝ ምንም ሳንሸከም የለፋንበትን ተተን ምንሄድበት ሰዓት እየጠበቀን ነው ሞት መቼ እንደሚመጣ አናቀም ጭንቅላታችን ላይ ሁላችንም ተሸክመነው እየዞርን ነው ግን ያንን ረስተን እየተባላን እየዘለልን አላህን ያመጽነ ነው ያለነው ሁላችንም ማለት ነው እና አላህ ቀጥተኛውን መንገድ ይምራን ሁላችንም በዲናችን ጠንካራ ሰው ያርገን ዘርን ከዘር ብሔርን ከብሔር ሃይማኖትን ከሃይማኖት ለምታባሉ ሰዎች ደግሞ አላህ ልቦና ይስጣችሁ ማለት ነው ኦሮሞውም ስልጤውም ትግሬውም አማራውም አፋሩም ምኑም ሁሉም ነገ ማች ነው አማራ ስለሆነ አይቀርለትም ስልጤ ስለሆነ መሞቱ አይቀርም ስለዚህ ሁሉም ማች ነው እንደዚህ ብሔርን ከብሔር ከምታባሉ አንድነትን ፍቅርን ሰላምን ስበኩ ሰላም ፍቅር ለሀገራችን ይሁን ብላችሁ አንድነትን ስበኩ ማለት ነው ለማለት እወዳለሁ ይሄንን መልእክቴን እንግዲህ ካስከፋዋችሁ እቀርበሉኝ እንዳልኩትም አንዳችን ምናወራው ለአንዳችን ላይ ጥመን ላይ ስማማን ይችላል ያም ሆኖ ግን ካስከፋዎቹ ቅርታ አስተያየት ሐሳባችሁን ኮሜንት ላይ አርጉልኝ ኢንሻአላህ በተመቸኝ ሰዓት አንዳንድ ግጥሞችን ይዤላችሁ እመጣለሁ እስከ ቪዲዮዬ ፍጻሜ አብራችሁኝ እንድትቆዩ በትህትና ጠይቃለሁ ካስከፋው ካስቀየምካችሁ አፍ በሉኝ የአላህ ሰላም እዝነት ራዲየት አይለያችሁ በቀጣይ ቪዲዮ እስከምንገናኝ ድረስ የረበና ሰላም በእናንተ ላይ ይሁን ቪዲዮውን ሼር ላይክ ሰብስክራይብ ማድረጋችሁን
አትርሱ ማለት ነው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ ብያለው። እንግዲህ